አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁን? ይጋውል ሰላም አልহামዱሊላህ። ጨረቃዎቻችን መተዋል። ያው በሚያሳዝን ቪዲዮ ቢሆንም እኔ ጠብቄዋለሁኝ ይሄ ነገር እንደሚፈጠር። ትላንት ሀይሚዬ እንደዛ ስትል ያው ዛሬ በእንደዚህ አይነት መንገድ እንደሚመጡ ጠብቄው ነበረ። በዛ ላይ ደግሞ ዛሬ የለቀቀችውን ቲክታክ ላይ አይታችኋል። ያው ቪዲዮ የቆየ ነው ግን ከስር የጻፈችው ነገር ደግሞ ነበረና በዛ ነገር ስትረበሹ ነበረ። ቪዲዮ ራሱ የምር አዲስ መስሎኝ ማለት ነው አላስተዋልኩትም ነበር፣ ልብ አላልኩትም ነበር። ለካ የቅመሜ ጸጉር ትናንት ያው ተሰርታው ሌላ እንትን ብላ ነበርና በፈታች ሰዓት የነበረው የተቀረጸው ቪዲዮ ነበር የዛኔ። ግን ከስር የጻፈችው ምናምን ደግሞ ያው ለደቂቃ ላይ ካልፈልግም ግን ምናምን አይነት ነገር የሚል ነበረ ፖስት ያደረገችው ማለት ነው። እና እየተጨነቃችሁ ነበረ። በዛም አሁን ደግሞ ያው የጠበቅኩት ነው የሆነው፣ የጠበቅኩት ነው የመጣው። ግን ቅመሜ ባክሽ እባክሽ እባክሽ በዚህ ሰዓት ከጎኑ መሆን ያለብሽ ሰዓት ነው እኮ ቅመሜ፣ በዚህ ሰዓት ከጎኑ መሆን አለብሽ። የምር እኔ እንጃ አላቅም። እኛንም ባታሳዝኑን ጥሩ ነው። ነገ ደስ የሚል ነገር እንጠብቃለን ቅመሜ፣ በተሻለ ነገር ማለት ነው። ምክንያቱም በዓልን እንኳን ኧረ በፈጠራችሁ በሰላም እናሳልፍ። ክርስቲያኖቶቻችን በሰላም በደስታ ያሳልፉበት እንዴ። በቃ በዓል በመጣ ቁጥር እንደዚህ ነው እናንተ። በቃ በዓል በመጣ ቁጥር ምናምን ሰው ደስተኛ መሆን አይችልም። በጣም እየወደድናችሁ እንደዚህ እየሳሳንላችሁ ምናምን በዓል በመጣ ቁጥር ምናምን ባታስከፉን መልካም ነው። የምሬን ነው። ጾሙን እንኳን በሰላም ሳንጾም አለቀ። ቢያንስ የኛን የሙስሊሞችን በዓል በሰላም አሳልፈናል፣ ስቀን ቢያንስ አሳልፈናል ምናምን። ያ ነገር የሆነው ምንድነው? ከናንተ ፍቅር የተነሳ ነው። በቃ ለናንተ ካለን መውደድ ለናንተ ካለን ቦታ ነው። እና በዚህ ሰዓት ደግሞ ቢያንስ በተቻላችሁ መጠን እንኳን ሰላም ብፈጥሩ ምን አለበት? እና ነገ ኢንሻአላህ ሰላም ይሆናል ብዬ አስባለሁ። ውዶቼ አትጨነቁ፣ የነገውን አይተን የሚሆነው ይሆናል ማለት ነው። እና ያው ነገ በሰላም ማለት ቡታጅራ የምትሄድበትን መንገድ ካመቻቸች ሀይሚ በጣም አሪፍ ነው። መሄድም አለባት። የምሬን ነው። በዚህ ሰዓት መሄድ አለባት ብዬ ነው ማስበው። አይኖ ይጨንቃል። እኔ ስሜቷን ሳልረዳት ቀርቻ አይደለም፣ የሀይሚን ስሜት እረዳለሁ። ግን ደግሞ በዚህ ሰዓት ያለፈው ምናምን ሁለቱም ናቸው ሲሰቃዩ የነበሩት ማለት ነው። ሁለቱም ብዙ ችግሮችን አሳልፈዋል ምናምን። አሁን በስከ መጨረሻ ደግሞ የሚመጣውን ነገር አብሮ መጋፈጥ ነው። በቃ የሱ ችግር ያንቺ ነው፣ ያንቺ ችግር ደግሞ የሱ ነው። አለቀ በቃ። እዚህ ጋር አብራችሁ መጋፈጥ ነው እንጂ ያለባችሁ በስከ መጨረሻ እንደዚህ መሆን ልክ ነው ብዬ አላስብም። የምር ያው ብሩኬ በጣም ነው ያዘነው እንግዲህ እንዳያችሁት ምናምን። ሀይሚዬም የሚያስጨንቃት ነገር ትልቅ ነገር አለ ምናምን፣ እኛንም እያስጨነቀ ያለ ነገር ማለት ነው። እሱን ነገር ደግሞ በቃ ጠንከር ብላ ከእስከዛሬው ድረስ አይበስም መቼም አይደለ። የሚመጣው ነገር ካለፈው ነገር አይበልጥም። ስለዚህ ይሄ የመጨረሻው ነገር ስለሆነ ያን ነገር ደግሞ ጠንከር ብላ ቤተሰቦቿ ጋም ነው ያለችው። እንግዲህ ቡታጅራም ቤተሰቦቿ አሉ ምናምን። ያለውን ነገር ቢያንስ በዓልን በሰላም አሳልፈው ከዛ በኋላ እንኳን ዲኤንኤውን እንኳን ሲደረግ ማየት አልፈልግም እኮ ካለች ብሩኬ አማራጭ ሰጥቷት ነበር ማለት በዓልን በሰላም አሳልፈን ትመለሻለሽ ብሏት ነበር። እንደዛ ቢሆን ራሱ እኔ በጣም ደስተኛ ነኝ። ምክንያቱም እዚህ ጋር እናንተን ብለው በቃ ብዙ በጉጉት የሚጠብቁ ብዙ የእናንተን ፖስት አሁን ሌሎቹ ፖስት ሲያደርጉ ምናምን ያስለምዳችሁን ነገር አለ ምናምን እና ያን ነገር የሚጠብቁ ብዙ የጨረቃ ፋሚሊዎች አሉ። እንዴ ቢያንስ የኛስ ጭንቀት ቢገባችሁ ምን አለበት? ይሄ ነገር እኮ ቅመሜ ከሱም ሆንሽ ቡታጅራም ሄርሽ ምንም እኮ አንቺን ከጭንቀት የሚያድን ነገር የለም አይደለ? ከሱም ጋር ሆነሽ ብቻሽን መጨነቅሽ አይቀርም። እንዳልሹ ልብሽን ጥልጥል ብሎ ምን ተፈጥሮ ይሆን እያልሽ በሀሳብ እንትን ከምትይ ችግሮችን አብራችሁ እዛ ሄዳችሁ ብትጋፈጡ የተሻለ ነው ብዬ ነው የማስበው። የምሬን ነው። እንዴ መሆንም ያለበት እንደዛ ነው። አንደኛ ለብሩኬ አለ አይደል ጉልበት ትሆኛለሽ። ሁለተኛ ደግሞ እዛ ጋር ብቻሽን በሀሳብ በጭንቀት ማሳለፍ የለብሽም። በቃ አብራችሁ ነገሮችን መጋፈጥ ነው ያለባችሁ። መቼም አሁንም አብረሽ ያለሽው እስከዛሬም ድረስ እንደዚህ ብዙ ችግር በመሀላችሁ ቢፈጠርም እንኳ ያለውን ነገር እንትን እያላችሁ አብራችሁ ያላችሁት አንቺም ችግሩን ብትረጅው በቃ አለ አይደል በማመንም ባለማመንም እንኳን መካከል ትንሽ ጥርጣሬም እያደረብሽም ቢሆን እንኳ በቃ አብረሽ ያለሽው ዞሮ ዞሮ እሱ ማጣት ስለማፈልጊ ነው አይደል እንዴ በቅመሜ። ስለዚህ አሁን ደግሞ በስከ መጨረሻ እንደዚህ ማለት አልነበረብሽም። ብቻ ግን እኔ የነገውን ማየት እፈልጋለሁ። ነገ ቅመሜ እንደምታስደስችን ተስፋ አድርጋለሁ ማለት አብረሹ ሆነሽ ማለት ነው። ከዛ ውጭ ግን
እንደዚህ በዚህ ሁኔታ ምናምን እሱም እዛ ሆኖ አንቺም እዛ ሆነሽ ምናምን ከዛ ስንት ቀን ሊቆይ ነው ቡታጅራ? ከዛ ወደ ሚዲያ መጡም ነው እኔ አልገባኝም። እንዴት ነው ነገሩ? እና ከዛ ምን ሊፈጠር እሺ ብሩኬ ከዛ በኋላ ምንድነው የሚያደርገው ነገር? በጣም ተናደዋል። በዚህ ሰዓት ከጎኔ መሆን አለብሽ እያለ ነው። ከዛ በኋላስ ምንድነው የሚሆነው ነገር? እኛስ የምር በእናንተ ብዙ ጊዜ በቃ እንደዚህ ልባችን ስብርብር እያለ እስከ መቼ ነው የምንቀጥለው እንደዚህ? ኧረ በፈጣሪ እኔ መቼም የጨረቃ ፋሚሊ ሁል ጊዜ አንድ ሳምንት ደስተኛ እንሆናለን፣ አንድ ሳምንት እና ጨረቃዎቻችን ለአንዴና ለመጨረሻ ጊዜ ይሄን ነገር ብትጨርሱት ብትቋጩት መልካም ነው። የቤተሰቦቻችሁን ጭንቀት ተረዱ። በበዓል ሰውን ደስተኛ ለማድረግ እኛን ደስተኛ ለማድረግ አሁን ከሱ ጋር እናንተ ተመካክራችሁ ምናምን ሊሆን ይችላል የምትሰሩት ማለት ነው። ምንም ይሁን ምንም ሰው ባየው ልክ ነው አይደል የሚናገረው። በቃ ባየነው ልክ ደግሞ አስተያየት ተናገርን። አብረሹ ብትሄጂ ለኛም ደስታ ነው፣ ለእናንተም አሪፍ ነው። በቃ ሰላም እስኪ በቃ ደስተኛ ስቃችሁ ምናምን እስኪ ኑልን። በቃ ማለት እስከ ዛሬ ድረስ ብዙ በዓሎች አልፈዋል፣ ጾም አልፈዋል፣ ብዙ ነገር አይደለ? ሶ ይሄን ጊዜ ደግሞ ቢያንስ የምንካስበት ጊዜ ነበር፣ የምንካስበት የምር በእናንተ ምክንያት እናንተ ላታውቁ ላታዩ ትችላላችሁ፣ ታውቃላችሁ። ግን ደግሞ ሞርዛን በዚህ ልክ ይሆናል ብላችሁ የማትጠብቁት ነገር ነው። እዚህ ጋር ቤተሰብ ለእናንተ ስንት ነገር የሚሆንላችሁ ማለት ነው። ማለት ራሳቸውን እስከ መጉዳት ድረስ በዘይት እየተቃጠሉ ስንት እህቶቻችን ፌንት እየበሉ ጥርሳቸው የወለቀ ሁሉ የምር እንዴ! ከዚህ በፊት ያለው ጭንቀት አብሯችሁ ነው እኮ የተጨነቁት፣ አብረዋችሁ ማለት ነው። እናንተ ከሱ እኮ ሰላም ናችሁ አይደለ እንዴ? ሶ ለኛም አስቡልን። ልባችንን በተደጋጋሚ አትስበሩት። በዓልን በሰላም አሳልፉ። እንዴ ተነጣጥላችሁ እንዴት ነው የሚሆነው ቅመሜ? ስለዚህ በቃ አብራችሁ እንደምታሳልፉ ተስፋ አድርጋለሁኝ። እኔ አሁን ላይ ምንም ማለት አልችልም። ይሄን ነው ማለት የምችለው። ምክንያቱም ምናልባት ነገ ሀሳቧን ቀይራ ሀይሚዬ ነገ ቡታጅራ ልትሄድ ትችላለች ከፍጼ ጋር ወይ ከሆነ ሰንበዴ ጋር ምናምን ብትሄድ አሪፍ ነው። አሁን ቅመሜ እያለች ያለችው እኔ ካለሁ ችግር ይፈጠራል አይነት ነገር አድርጋ ታስባለች። እንደሄደች ልክ ችግር እንደሚገጥማት አድርጋ ነው ያሰበችው። ግን ምንም ችግር የለውም እኮ ውዶቼ። አሁን ትሄዳለች አይደል? የቀረው ዲኤንኤ ነው። ዲኤንኤ ብቻ መጠበቅ እኮ ነው በቃ። ሌላ ከማንም ጋር የሚያነካካት እኮ ነገር የለም አይደለ እንዴ? ምን አለ የሚያነካካ? በቃ ዲኤንኤ መመርመር ነው። ዲኤንኤ ይመረመራል፣ ውጤቱ ይጠበቃል፣ አለቀ። ያንን ነገር ደግሞ ማየትም መስማትም ካልፈለገች በቦታው መገኘትም ካልፈለገች ደግሞ በዓልን በሰላም አሳልፈው ከዛ በኋላ ቅመሜ ትመለሳለች። ብሩኬ ደግሞ እዛ ሆኖ መጨረስ ያለበትን ነገር ጨርሶ ይመለሳል። ብሩኬ መግቢያ ላይ ሰምታችሁ ከሆነ ያን ነገር አይዲያ ሰጥቷት ነበር፣ ያንን ሀሳብ ሰጥቷት ነበር። በዛም አልተስማማችም። ልክ ቡታጅራ ስገባ ችግር እንደሚገጥማት አድርጋ ነው ያሰበችው። ግን ያ መሆን የለበትም ደግሞ። እንዴት ነው እንደዛ ተብሎ የሚታሰበው? ማለት ለምን አሰብሹ ሀይሚዬ? እንደዚህ ለምንድን ነው ችግር የሚፈጠረው? በቃ አሁን ያለው ፈኑ እኮ ብዙ ነገር አልፋችሁ ደርሳችኋል አይደል? ይሄ የመጨረሻው ፓርት ነው። የቀረው ዲኤንኤ ነው። በሰላማዊ መንገድ ሐኪም ቤት ትሄዳላችሁ፣ ዲኤንኤ ይደረጋል። በቃ ውጤቱ ሲመጣ መጠበቅ ነው፣ አለቀ። ከሷ ጋር ምንም የሚያገናኝሽም የሚያጋጭሽም ነገር ሊኖር አይችልም። ውጤት ነው በቃ። እናንተ ሊያገናኛችሁ የሚችለው ውጤት ብቻ ነው፣ አለቀ። ከዛ ውጭ ደግሞ ዲኤንኤው ጋር ደግሞ መገኘት ካልፈለግሽ ደግሞ ያለውን ነገር በዓልን በሰላም አሳልፋችሁ እኛንም ደስ አሰኝታችሁን ትመለሻለሽ። ከዛ ያለውን ነገር መጠበቅ ነው። ከዛ በቃ የሚመጣውን ማየት ነው ማለት ነው። ሞርዛን ግን ደግሞ አብረሹ እስከ መጨረሻው ድረስ ብትጋፈጪ የመጨረሻው ሰዓት ስለሆነች እቺ ሰዓት ለሱም ላንቺም አስፈላጊ የሆነበት ሰዓት ለኛ ራሱ እስከ ዛሬ ድረስ ብዙ የተጨነቅንበት ያሰብንበት ስለሆነ ይሄን ነገር ደግሞ ለመጨረሻ ጊዜ አብረሹ ብትሆኚ ጥሩ ነው ብዬ አስባለሁ እንጂ ይሄ ገና ቡታጅራ ስገባ ችግር ይፈጠራል፣ ጸብ ይፈጠራል፣ በእኔ ምክንያት ብዙ ነገር ይፈጠራል ምናምን የምትይውን ነገር ከአይምሮች ብታስወግጁ ያለውን። ወንድ ልጅ ደግሞ ውዶቼ በጣም ችግር ውስጥ በሆነበት ጊዜ አለሁ ከጎንህ ነኝ የምትለውን ሴት መቼም ቢሆን አይረሳትም፣ መቼም ቢሆን አይረሳትም። የምሬ ነው። 100% የምነግራችሁ ነገር ወንድ ልጅ በጣም አጣብቂኝ ውስጥ በሆነበት ሰዓት ከጎንህ ነኝ፣ አብሽር፣ አይዞህ፣ ምንም ነገር አትጨናነቅ፣ አታስብ፣ የሚመጣውን ችግር አብረን እንጋፈጣለን የምትለውን ሴት ነው የሚፈልገው ማለት ነው። እና ቅመምዬ እስከዛሬ ድረስ ከጎኑ የነበረችው እንደዚህ እያለች ነው አይደለ? 2 አመት የቆዩት ምናምን አብራው እስከዛሬ ድረስ የተጓዘችው ይሄ ነገር ለሷ በጣም ከባድ ስለሆነባት ነው አሁን ይሄን ነገር ያሰበችው። አይኑ አውቃለሁ። ግን ደግሞ ይሄም ነገር ቢሆን ደግሞ ካለፈው
የሚመጣው አይበልጥም። በቃ ብዙ ነገር አሳልፈዋል፣ ብዙ ተጨንቀዋል፣ ብዙ አልቅሰዋል ምናምን እንቅልፍ ያጡበትም ሰዓት ምናምን ነበር በቪዲዮው ማለት ነው አስተያየት ሰጣችሁ። ግን ያን ነገር ሁሉ አልፈው አሁን የሚጠበቀው እኮ ውጤት ነው። ዲኤንኤ ይመረመራል፣ ውጤት ነው በቃ። ሌላ ችግር ምንም የለም እኮ። ሌላ ችግር ለምን ይፈጠራል ውዶቼ? ልጁ የሱ ነው ከተባለም ካልተባለም በቃ ምንም የሆነ ለውሳኔ የሚበቁበት ሰዓት ስለሆነ ያን ነገር ደግሞ ግዴታ ነው። ገባችሁ? ምንም በቃ ሌላ ራሳችሁን አጀግናችሁ አንድ ላይ ሆናችሁ መጋፈጥ ነው እንጂ እንደዚህ ወደ ኋላ መቅረት አንቺ ከዛ ብትጠብቂው ባትጠብቂው ምንም እሱን ደስተኛ የሚያደርገው ነገር የለም ማለት ነው። እሱ ደስተኛ የሚሆነው ከጎኑ ስትሆኝለት ነው፣ አብረሹ ስትሄጅ ነው። ቢያንስ በዚህኛው እንኳን ቢጨነቅ በዚህኛው እንኳን አንቺ ደግሞ አይ አለው ከጎንህ ነኝ ካልሽው የሆነ ትንሽ የመረጋጋት ስሜት ይኖረዋል ማለት ነው። እሱ ሲጀመር 100% በራሱ እርግጠኛ ሆኖ ምንም አይፈጠርም እኔን መኘኝ እያለ ያለበት ሁኔታ ነው ያለው። ቅመምዬ ደግሞ እንደ ሴት እንደመሆኗ መጠን ረዳታለሁ። ያስጨንቃል፣ ይሄ ነገር ሊያስጨንቃት ግድ ነው። ግን ደግሞ በቃ አብረው ቢሆኑ፣ ምክንያቱም አዲስ አበባም ሆና እኮ ከጭንቀት አወጣም ሀይሚዬ። ቡታጅራ ሄደች አዲስ አበባ ተቀመጠች ያው ነው። ስለዚህ አንድ ላይ ብትሆኑ መልካም ነው። ለኦዲየንሶቻችሁም አስቡ እና ነገ በደስታ እንደምትመጡልን ተስፋ አደርጋለሁኝ። ፈጣሪ ከእናንተ ጋር ይሁን፣ ሰላማችሁ ይብዛልን። ቅመሜ አብረሹ ሁኝ እያላችሁ ያላችሁን ኮሜንትና ጥሩ አስተያየት ስጧት፣ ከስድብ ከምናምን የጸዳ ማለት ነው። ያው ሰው ባየው ልክ አይደለም እንትን የሚለው እንዳትናደዱባት። ምናልባት ነገ ሀሳቧን ቀይራ ልትሄድ ትችላለች። ብቻ እኔ እንጃ። እዚህ ጋር ኦዲየንስ ነው እየተጎዳ ያለው፣ ያም ሆነ ማለት ነው። የምሬ ነው። እኔ ብዙ እህቶች አሁን ልባቸው የሚሰበር አለ፣ በጣም የሚጨነቁ አሉ። በዓልን በደስታ ማሳለፍ እየፈለጉ ግን በቃ ልባቸው ስብርብር የሚል አለ በሰው ሀገር ላይ ማለት ነው። ስለዚህ እነሱን ታሳቢ ብታደርጉ መልካም ነው። ከዛ በተረፈ በቃ ሰላማችሁ ይብዛልኝ። አትጨነቁ ውዶቼ። በቃ ሁሉም ነገር ፈጣሪ ያለው ነው የሚሆነው። ምንም አታስቡ። ለነገው አይዲያ ዝም ብለው እንትን ለማለት ይሆናል እንጂ አብረው ነው መካሄደው ብዬ አስባለሁ። እና ሼርም አድርጋለታለች እንግዲህ ትናፍቀኛለህ፣ በሰላም እንደምትመለስ ተስፋ አድርጋለሁ አይነት ነገር ብላለች። እኛ ይሄን ነገር መቀበል አንችልም ሀይሚዬ። በቃ አብራችሁ እንደምትመጡ ተስፋ እናደርጋለን። ከዛ ውጪ ብሩኬ ወንድሜ ፈጣሪ ውሸትም ሆነ እውነትም ሆነ ፈጣሪ ነጻ ያውጣክ። በቃ እኛም ግልግል ልንበል፣ ስምህንም አጽድተህ በቃ ከነገሮች ሁሉ ነጻ ወጥተክ ወንድሜ፣ ከዚህ ጭንቀት ከዚህ ከሁሉም ነገር ነጻ ሆነክ በቃ በሰላም በደስታ እንደምናያችሁ ተስፋ እናደርጋለን። አይዞን። በቃ ሁሉም ነገር ፈጣሪ ያስተካክለው ውዶቼ። እኔ እንጃ አላቅም ምን እንደምል ዛሬ ማለት ነው። እና ቅመምዬ እንግዲህ በቲክቶክም ስቶሪ ላይ ቀድማ ነው ስቶሪ ላይ ያደረገችውና እኔ ያልተነበብኩ መጽሐፍ ነኝ ማንም ሊያቀኝ አይችልም ምናምን አይነት ነገር ብላ ፖስት ያደረገችው ነገር አለና እሱን ነገር ቀድማ ነው ፖስተተችው። እንግዲህ ከቪዲዮው ከመለቀቁ በፊት ሙዚቃውን እንደለቀቀች አካባቢ ነው ፖስት ያደረገችው ማለት ነው። አላቅም ያው የሆነ ሰው ምናልባት ተናግሮት ሊሆን ይችላል፣ አላቅም። ብቻ ሰላማችሁን ያብዛልን። መልካም ጊዜ ይሁንላችሁ። ባይ ባይ።